ሰላም ጤና ይስጥልኝ። ውድና እየተከበራችሁ የቻናል ቤተሰቦች እንኳን ደህና መጣችሁ። ርብቃና አቤል እንግዲህ ወደ ፍቅር እየገቡ ይመስላል አሁን ላይ። አቤልም ደግሞ ርብቃን እየተረዳት እየመጣ ይመስላል። ከመቀራረባቸውና አብረው ጊዜ ከማሳለፋቸው የተነሳ አቤል ርብቃን እየወደዳት መጥቷል። ያው ፍቅር እየተቀራረቡ ሲሄዱ ፍቅር ማግባቱ አይቀርም እና እንግዲህ ለምን እንደሆነ አላውቅም ብቻ እንደሚወዳት እየተናገረ ነገር ግን ደግሞ የሚናገረው ነገር ስህተት እንደሆነ ለራሱ እየነገረው ወደ ኋላ ይመለሳል። ርብቃን የመሰለና የሚያፈቅርና የሚወደው ሰው አያገኝም። እንግዲህ አቤልም ደግሞ ወንድሙ ርብቃን በጣም በቅርብ ርቀት ፍቅር ጀምረዋል ማለት ነው። ከርብቃ ጋራ ብዙ ጊዜዎችን በማሳለፍ ሚስጥረኛ እያረጋት ይገኛል። ሚስጥሮቹን ሁሉ ለእሱ እንድትነግረውና እሱ ደግሞ እንደሚረዳት ደጋግሞ እየነገራት ነው። ይሄ ነገር እንግዲህ በኋላ ለእሷ ደግሞ ያው እንትን ውስጥ እንዳይከታት ብዬ እየፈራው ነው። እና ምክንያቱም እዮብ ለራሱ ጥቅም ነው የቀረባት፣ እሱ ለራሱ ብሎ ነው እንጂ ለእሷ ብሎ አይመስለኝም። በዛ ላይ ደግሞ ሚስጥሮቿን ጠብቆ በኋላ ደግሞ እንትን ብሎ በኋላ አውጥቶ ማስፈራሪያ እንዳያረጋት ብዬ እፈራለሁ። ምክንያቱም ደግሞ ብዙ መረጃዎች ከያዘባት ይህን ካላረግሽ እንዲያረግብሻለሁ፣ ይህን መረጃ አውጥቼ ነግርብሻለሁ እያለ እንግዲህ ሚስጥሮች በሚስጥሮች ሁሉ ሊያስፈራራት ይችላል ማለት ነው። እናማ አቤል ርብቃን ማለት አዩ ማለት ነው። ምክንያቱም ሆን ብሎ አቤል እንደሚናደድ እያወቀ ከርብቃ ስር እያለ ነው። በዚህ አጋጣሚ ግን እዩ ከርብቃ ስር ማለቱ አቤል ለርብቃ ትኩረት እንዲሰጥና የባሰ እንዲወዳት እያደረገ ነው። ምክንያቱም በፊት ብዙ ቼክ ማያረጋት እዩ ግን ከስሮ ማለት ሲጀምር እሱ መቅናትና እሷን መጠበቅ አቤል የሆነ የሚቀማው አይነት ይመስለዋል ማለት ነው። ርብቃን ማለት ነው። ርብቃን ደግሞ መጠበቅና መንከባከብ ጀምሯል ማለት ነው። እና ምን አስታውሰኝ በእጅ የያዙት ወርቅ እንደ መዳም ይቆጠራል እንደሚባለው እንግዲህ አቤል እንደዛም እየወደደችው እሷ ለሱ ብዙ ነገር እየሆነችለት እሱ ግን ብዙም አይታየው ነበር እና ወንድሙ እሷን መጠጋት ሲጀምር እሱም ደግሞ መቅናት ጀምሯል። ግን ለምንድን ነው ወንዶች ማለት ነው፣ ሴቶቹም እንደዛ ናቸው፣ እንደ አይነት ጠባይ አለ። የጣሉትን ነገር ሌላ ሰው ሲያነሳባቸው ወይም ደግሞ እነሱ መያዝ ያልፈለጉትን ነገር ሌላ ሰዎች አንስተውና መፈለግ ሌሎች ሰዎች ሲፈልጉ እነኛ ሰዎች ደግሞ መቅናትና ያንን ነገር መፈለግ ይጀምራሉ ማለት ነው። ይህ ነገር በሴቶችም ያለ ነው እና የአቤል እንግዲህ ይሄ ነው የመሰለው። ያኛው እንግዲህ ምስጢረኛ ሲያረጋት አቤል ደግሞ መቅናት ጀመረ። ያ ብቻ አይደለም፣ በጣም እየተናደደ ነው። ጭራሽ ከርብቃ ስር እንዳላይክ ብሎታል ማለት ነው። እንዲህ ማለትም ጀምሯል። እና እንግዲህ በባለፈው ክፍልም በክፍል 12 ላይ እዩና ርብቃ አብረው ተቃቅፎ ስላያቸው አቤል በጣም ተናዶ ነበር። ርብቃን ደግሞ ከእሱ ጋር ያላትን ግንኙነት እንድትቀንስ አቤል ደግሞ አስጠነቅቋታል ማለት ነው። እና በቀጣይ ጊዜ ደግሞ እንግዲህ እዩ ስለ ርብቃ እየጠየቃት ነበር። የት ሄዳ ነው ምናምን ብሎ ስላት ክላሷ ነች ምናምን ትላለች ጓደኛው። እሱ ምንም ማለት አልፈልግም በቃ ሄጄ ልጫወት ብሎ ሲል በዛ ሰዓት ነበር አቤል እንግዲህ
አይቻልም ብሎ የከለከለው ከተቀመጥክበት ተቀመጥ ብሎ እኔ ራሴ እሄዳለሁ ብሎ ያስፈራራው ማለት ነው። እና አቤል ደግሞ ወደ ርብቃ ክላስ ሲሄድ እንግዲህ ቅናት ነው እንግዲህ ጥሩ ነው ግን ያው ለእነሱ ግን ቦታ እየሰጣቸው ነው ማለት ነው። መቅናቱ ለእሷ ትኩረት እንዲሰጥ ትልቅ አስተዋጽኦ እያደረገ ነው ማለት ነው። እና አቤል እንግዲህ ወደ ክላሱ ሲሄድ ከእሷ ጋር ማውራት ሲጀምር ስለ እሷ ማንነት ማወቅ ጀመረ። እስኪ ሰራ ራስሽ ህይወት ንገሪኝ ብሎ አላት ርብቃን። ርብቃም እንግዲህ አንተ ጠይቀኝና እኔ እነግርሃለሁ፣ ምናልባት የትኛውን ህይወቴን ክፍል ልንገርህ እያለችው ትነግረዋለች። እሱም ደግሞ ስለ ፍቅር ህይወቷ ሲጠይቃት ፍቅረኛ እንደሌላት ነገራችሁ፣ ነገር ግን አንቺን የመሰልሽ ቆንጆ ለምንድን ነው ፍቅረኛ ሳይኖርሽ ያልቻለው ምናምን ብሎ ሲላት እኔ የምወደው ልጅ ጓደኛ ነበረኝ ግን እንደምወደው አያውቅም ብላ ስለዚህ ንገሪዋ ታዲያ ካልነገርሽው እንዴት ያውቃል? አንቺ እኮ በጣም የምትወደጂ ምርጥ ልጅ ነሽ ምናምን ይላታል። እንግዲህ እንዴት እንደዚህ ቻልክ ብሎ ስትለው እኔም እኮ ወድጄሻለሁ አላት። እንግዲህ ፍንቅጥ አረገው። ያው አቤል ካፉ የሚያበልጠው እንትን ለጉድ ነው ማለት ነው። ወድሻለሁ ምናምን ስላት እና ወደከኛል ስትለው ሀሳቡን በመቀየር ማለቴ እንደዛ ምናምን ብሎ ሀሳቡን ቀየረ ማለት ነው። እሷም ደግሞ እሱ ሀሳቡን መቀየር ሲጀምር ለምን አትነግሪውም የሚለው ሀሳብ ስለማይወደኝ እኮ ነው ማልነግረው ምናምን አለችው። በፍጹም እሱ አይወደኝም አለችው። እንግዲህ ያው ለእሱ እንደሆነ እየነገረችው ነው። ያው እሱ ነው መቼም ሌላ ሰው የምትወደው የለም። እሱ ግን እየወደዳት ለሚወድሽ ሰው ፍቅርሽን ገለጪ ምናምን ሲላት ምን ለማለት እንደፈለገ አልገባኝም ማለት ነው። ብቻ ስለ ርብቃ ማወቅና ስለ እሷ ህይወት ከእሷ ጋር መኖር እንደሚፈልግ በጣም እያስደሰተው ነው። ርብቃም ደግሞ እንግዲህ ቀስ አድርጋ ለማጣራት እየሞከረች